ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን፣ ከግሎባል ኒውስ ለዕለቱ የመረጥናቸውን መረጃዎች ይዘናል። ዛሬም ሰሞነኛ በሆነው የቴዲ አፍሮ ኢትዮሪካ አልበምን በተመለከተ በስፋት እናነሳለን። ኢትዮሪካ በ72 ሰዓታት ውስጥ ትልቁን የዩቲዩብ ክፍያ እንዳስገኘም እየተነገረ ነው የሚገኘው። ምን ያህል ነው የክፍያ መጠኑ? እሱን እንነግራችኋለን። እንደዚሁም ደግሞ አንድ የመንግስት ከፍተኛ ባለስልጣን ኢትዮሪካ አልበምን በተመለከተ በተለይም ደግሞ ዳስጣል የተሰኘው ሙዚቃ በጣም እንደተመቻቸው እየተናገሩ ነው የሚገኙት። እሱንም እናነሳለን። ባለስልጣኑ ማን ናቸው? ይህንን ሀሳባቸውን ለማን ነው የተናገሩት? ሁሉንም እንግዲህ ከግሎባል ኒውስ እናስደምጣችኋለን። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ መሆን ብቻ ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ እኛ ወደ መረጃችን እናልፋለን። ባለፈው ሐሙስ ዕለት ነው እንግዲህ 18 ትራኮችን የያዘው ኢትዮሪካ የተሰኘው አልበም የተለቀቀው። ኢትዮሪካ እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ትኩረት ያረፈበትና እንደተለመደውም ማህበራዊ ውይይቶችን የቀሰቀሰ ስራ ሆኖ ተመልክተናል። ሰሞኑንም እንግዲህ በማህበራዊ ሚዲያው ላይ እየተስተዋለ ያለው ይሄው ነው ማለት ነው። ይህ አልበም እንግዲህ ከስሙ ጀምሮ እስከ ስነ ግጥም ይዘቱ ድረስ ጥልቅ መልእክቶችን ያዘለ ሲሆን በቴዲ አፍሮ የተለመደው ዘመናዊነትን ከባህል ጋር የማዋሃድ ስልት የታየበት ነው ብሎ መናገር ይቻላል። በአልበም ውስጥ እንግዲህ የባህላዊ መሳሪያዎች እንደ ክራርና መሰንቆ ያሉትንም ድምጾች ከዘመናዊ የጃዝ የሬጌ እና የፖፕ ሙዚቃ ስልቶች ጋር እንግዲህ ተሰናስለው እናገኛቸዋለን። ከድምጽ ጥራት አንጻርም ቢሆን እንግዲህ ይህ አልበም ሲታይ እንግዲህ ከፍተኛ ጥራት ያለው የድምጽ ቀረጻና በዓለም አቀፍ ደረጃም እንግዲህ ተወዳዳሪ የሆነ የሚክሲንግ ስራ እንደተሰራበት ነው ባለሙያዎች እየተናገሩ የሚገኙት። ኢትዮሪካ እንደቀደሙት አልበሞች ሁሉ በዚህም ስራው ለሀገር ባለውለታ የሆኑ ሰዎችና ታሪካዊ ክስተቶችን በማንሳት ለሀገር ፍቅር ስሜት ቦታ የሚሰጥ ሆኗል ነው እያሉ የሚገኙት። አልበሙ እንግዲህ ፍልስፍናዊ ነገርም የበዛበት ሲሆን የሰው ልጅ ህይወት ጊዜያዊነትና መንፈሳዊነትን የሚዳስሱ ግጥሞችም አልበሙን የጥበብ ሚዛን እንዲደፋ እንዳደረጉትም ነው መረጃዎች እየወጡ የሚገኙት። ባለሙያዎችም እንግዲህ ይህንኑ ነው እየተናገሩ ያሉት ማለት ነው። ከተለቀቀ ጥቂት ቀናትን አሳልፏል። በእርግጥ ኢትዮሪካ እንግዲህ የኢትዮሪካ የህዝብ አቀባበሉን አስመልክቶም የኪነ ጥበብ ባለሙያዎቹ በሁለት መልኩ ሊታይ እንደሚችልም ነው እየተናገሩ የሚገኙት። ከነዚህ ውስጥ የመጀመሪያዎቹ ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ ነው እያሉ ነው የሚገኙት። የማህበራዊ ንቃተ ህሊና መሪ እንደሆነም ጭምር እየገለጹ ናቸው ማለት ነው። አብዛኛው አድማጭ ደግሞ እንግዲህ የአልበሙን ሙዚቃዊ ጥራትና የግጥሙን ጥልቀት በስፋት እያደነቀ ነው የሚገኘው ማለት ነው። ይሄ ሁለተኛው ነው። ኢትዮሪካ እንግዲህ ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ ግብአት ነው። አልበሙ ጊዜያዊ ዳንስ ብቻ ሳይሆን ተቀምጦ ለማድመጥና ለማሰብ ወይም ደግሞ ቲንኪንግ አልበም የሚባለው ማለት ነው የተሰራ መሆኑ ከሌሎች የሙዚቃ ስራዎች ለየት እንደሚያደርገውም እየተነገረ ነው የሚገኘው። ሰሞኑን እንግዲህ በከተማ ውስጥም ይሄው ነው በየቦታው እየተደመጠ ነው በስፋት የሚገኘው። ቴዲ አፍሮ በዚህ ስራው እንግዲህ በድጋሚ የኢትዮጵያ የሙዚቃ ንጉስ መሆኑንና በጥበብ የመግባባት አቅሙንም አስመስክረዋል የሚሉ ወገኖችም ቀላል አይደሉም። ከነዚህ ውስጥ አንዱን ለዛሬ እናነሳለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ውልደቱና እድገቱ በውቢቷ ቢሸፍቱ በቀድሞ ደብረ ዘይት ከተማ ነው። ከ14 ቤተሰቦቹ ውስጥ ለእናቱ ሶስተኛ ልጅ እንደሆነ ይነገርለታል። ካላቸው ቤተሰቦቹ ነው የተገኘው። እንደ ሀብታም ልጅ ሳይሆን እንደ ማንኛውም ኢትዮጵያዊ ተማሪ በመንግስት ትምህርት ቤት ውስጥ ገብቶ ትምህርቱን ሊከታተል ችሏል። እስከ 4ኛ ክፍል ድረስ እንግዲህ በዛው በቢሸፍቱ ከተማ ከዚያም ደግሞ ወደ ናዝሬት አዳማ ከተማ በመዛወርም አጼ ገላውዲዮስ ትምህርት ቤት እስከ 7ኛ ክፍል ድረስ ትምህርቱን እንደተከታተለም ራሱ ይናገራል። በልጅነቱ በትምህርቱ ብዙም አልነበረም። በራሱ አገላለጽ በልጅነቴ ቀሽም ተማሪ ነበርኩ ይላል። ትኩረቴ ሁሉ እንግዲህ ወደ ኳሱ ዓለም ነበረ። ይሁንና ገላውዲዮስ ትምህርት ቤት ማለት ነው ከተቀላቀለ በኋላ የትምህርት ነገሩም እየተሻሻለ እንደመጣና እንደገና እንግዲህ ተመልሶም 8ኛ ክፍልን ቢሾፍቱ ከዚያም ከ9ኛ
ክፍል ጀምሮ ደግሞ ወደ አዲስ አበባ ተዛውሮ ንፋስ ስልክ አካባቢ መኖሪያውን አድርጎ ቀሪውን እስከ ማስተርስና ፒኤችዲ ያለውን ትምህርቱን በአዲስ አበባ ዩኒቨርሲቲና በሌሎች ተቋማት እንደተከታተለ ነው የሚነገረው። በትምህርት ቤት ቆይታው እንግዲህ የቲያትርና የሙዚቃ ክለቦች ላይ መሳተፍ ያስደስተዋል። ከነ ታምራት ላይኔ ጋር የክፍል ውስጥ እንደዚሁም የልብ ጓደኛም እንደነበር ነው ራሱ በአንደበቱ የተናገረው። እሱ ማን ነው ካላችሁ የአሁኑ የትምህርት ሚኒስቴር የቀድሞው ፖለቲከኛና የኢኮኖሚ ባለሙያው ፕሮፌሰር ብርሃኑ ነጋ ናቸው። ሰሞኑን ከወቸው ጉድ ፖድካስት ጋር እንግዲህ ስለ ልጅነታቸው፣ ስለ አስተዳደጋቸው፣ ስለ ህይወት ጉዟቸውና ተሞክሯቸው አሁን ስለሚገኙበት ደረጃ እንደዚሁም ሰሞነኛ ስለሆነው ስለ ቴዲ አፍሮ ኢትዮሪካ አልበም ሀሳባቸውን አጋርተዋል። ይህም እንግዲህ በማህበራዊ ሚዲያው ላይ በሰፊው እየተንሸራሸረ ነው የሚገኘው። ምን ሀሳቦችን አነሱ? በተለይም እንደ ወቅቱ ፖለቲከኛ እንግዲህ የማህበራዊ ሚዲያ መነጋገሪያ ሆኖ ስለሰነበተው የቴዎድሮስ ካሳሁን ኢትዮሪካ አልበም የግል ምልከታቸው ምን ይመስላል? ዛሬ እንነግራቸዋለን። የትምህርት ሚኒስትሩ እንግዲህ የተለያዩ ሀሳቦችን አንስተዋል በዚሁ ቃለ ምልልሳቸው ወቅት ማለት ነው። በተለይም የቴዲ አፍሮ አልበም ወደ ህዝብ ከተለቀቀ በኋላ እየተፈጠረ ባለው ውዝግብ እሳቸውም ሀሳባቸውን ከፖለቲካው ወጣ ብለው እንደ አድማጭ የግል አስተያየታቸውን መስጠት ችለዋል። ቴዲ አፍሮ የሁል ጊዜ ምርጫዬ ነው ሲሉ ተደምጠዋል ማለት ነው። ይህ እንግዲህ በብዙዎች ዘንድ ግርምትን የፈጠረ ጉዳይ ሆኗል ማለት ነው። አብዛኞቹ የቴዲ ሙዚቃዎች ምናልባትም ከመጀመሪያዎቹ 2-3 ዘፈኖች በስተቀር እነዚህ ነጠላ ዜማዎቹን ማለት ነው ከዚያ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ነው እሳቸው የተደመጡት። ቴዲ አፍሮ እንግዲህ ዝም ብሎ ዘፋኝ አይደለም። ጥሩ ድምፅ ብቻም ሳይሆን ያለው ሙዚቃን በደንብ ያውቃታል፣ እሷም ታውቀዋለች። ግጥም ማዘጋጀት ይችልበታል፣ ማቀናበር ያውቃል። ይህ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምፃዊ ነው ሲሉም እንግዲህ ምስክርነታቸውን ሰጥተዋል። ተወዳጁ ቴዎድሮስ ካሳሁን ማለት ነው። እንደ ፕሮፌሰሩ አገላለጽ ከሆነ እንግዲህ አብዛኛውን ጊዜ ሙዚቀኞች የሁሉም ነገር ባለሙያ አይደሉም። ቴዲ አፍሮ ግን በጣም ብቁ የሆነና በእውነት ታለንትድ ከተፈጥሮ የታደለ የሆነ የሀበሻ ዘፋኝ ነው ሲሉም ነው በኩራት የገለጹት። ቴዲ አፍሮ ዘፋኝ ብቻ ሳይሆን የግጥምና የዜማ የቅንብር ጥበብን አጣምሮ የያዘ ብርቅዬ ባለተሰጥኦ ባለሙያችን ነው ሲሉም መስክረው አድናቆታቸውን ጭምር ችረውታል ማለት ነው። ይህ እንግዲህ እሳቸው ከሚገኙበትና አሁን ከተሰጣቸው ኃላፊነት ቦታ አንጻር ሳይሆን እንደ አንድ ጥሩ ጆሮ እንዳለው የሙዚቃ አድማጭ ሆኖ ነው አስተያየታቸውን እየሰጡ የነበረው። በተለይም ዳስጣል ደግሞ እጅጉን እንደወደዱት ነው የተናገሩት። ይህ በእንዲህ እንዳለ ታዲያ የቴዲ አፍሮ ዳስጣል ሙዚቃ በዛሬው ዕለት 11 ሚሊዮን በላይ እይታ እንዳገኘ ነው እየወጡ ያሉ መረጃዎች የሚያረጋግጡት። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ውስጥ እንግዲህ የተካተተው ዳስጣል ሙዚቃ በ4 ቀናት ብቻ ከ11 ሚሊዮን በላይ የዩቲዩብ እይታዎችን ማግኘት ችሏል ማለት ነው። ጀንበርና መሬማም እንግዲህ እየተከተሉት ነው የሚገኙት። ይህ እንግዲህ በዓለም የሙዚቃ ኢንዱስትሪ ላይ ትልቅ ቦታ እንዲሰጠው አድርጎታል። የወጣው አልበምንም እንደዚሁም ደግሞ ባለሙያውንም ማለት ነው። ምናልባትም በቀጣይ ቀናት ደግሞ ቁጥሩ ከዚህም ሊያሻቅብ እንደሚችል ነው የሚጠበቀው። ለማንኛውም አብረን የምናየው ይሆናል። ቴዲ አፍሮ ቴዎድሮስ ካሳሁን ከሰዋሰው መልቲሚዲያ ጋር የነበረውን ውል ማቋረጡም የሚታወስ ነው። ያለበትን ዕዳ ከፍሎ ውሉን አቋርጧል። በባለፈው ሐሙስ ዕለት አልበሙ ከመለቀቁ አስቀድሞ ማለት ነው። እሱን ተከትሎም እንግዲህ የኢትዮሪካ አልበም ሊወጣ ችሏል። ጥቂት ቀናትም ቢሆን እንግዲህ ከወጣ ከገቢ አንጻርም ሲታይ የመጀመሪያዎቹን 3 ቀናት እንኳን መነሻ አድርገን ስንመለከት ኢትዮሪካ 18ቱም ትራኮች በአሁኑ ሰዓት በከፍተኛ ሁኔታ እየታዩ ነው የሚገኙት። ይህ እንግዲህ ድምፃዊውን ሚሊዮነር ሊያደርገው እንደሚችልም ነው የወጡ ያሉ የመረጃ ምንጮች የሚያሳዩት። የዩቲዩብ እይታን መነሻ በማድረግ እንግዲህ በተሰራ አንድ የሂሳብ ቀመር ቴዲ አፍሮ በኢትዮሪካ አልበሙ ከ185.3 ሚሊዮን በላይ እይታዎችን ማግኘት ችሏል። ባለፉት 3 ቀናት ብቻ ነው። ይህ እንግዲህ በመጀመሪያዎቹ 3 ተከታታይ ቀናት ወይም ደግሞ በ72 ሰዓታት ውስጥ ማለት ነው። ይህ በዩቲዩብ የሂሳብ አልጎሪዝም እንግዲህ ሲሰላ ወደ 282,570 ዶላር ወይም ደግሞ
እኛ የገንዘብ አቆጣጠር ከ32 ሚሊዮን በላይ ገቢ ሊያስገኝለት እንደቻለ ነው የተገለጸው። ውድ የግሎባል ኒውስ ተከታታዮቻችን እናንተስ የትኛው ሙዚቃ ተመቻችሁ? መልሳችሁን በኮመንት መስጫው ላይ አሳውቁን እያል ለዛሬ ያዘጋጅነውን በዚሁ እናበቃለን። ሰናይ ጊዜ ይሆንላችሁ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ተጨማሪ መረጃዎችንም አገኙ እንላለን።